ማርቆስ ምዕራፍ 6 ከዚያም ወጡ ወደ ገዛ አገሩ መጣ። ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ዛሬ ምን እንማራለን? ብዙዎችም ሰምተው ተገረሙና ይወላችሁ ከትምህርት በኋላ ነው እንደዚህ የሚሆነው። ብዙ ጊዜኛ ስብከት ነው፣ እዛ ግን እሱ አስተምሮ ከትምህርት በኋላ ሚል ቃል አለ። ካስተማረም በኋላ በጣም የሚገርመው ነገር ብዙ ሰዎች ተገረሙና እነዚህን ነገሮች ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁ የሚያደርገው እነዚህ ያሉ ታምራቶች ምንድናቸው? ይህ የጸራቢው የማርያም ልጅ የያዕቆብ የይሁዳም የስምዖን ወንድም አይደለምን? አሁን እያጣጣሉት ነው። ማውረድ ጀመሩ። እናቀዋለን አይደል እንዴ? ታወቁ አይደለም ማለት ጀመሩ። ብዙ ጊዜ እኮ አውቀዋለሁ እከሌን እንደማለት ማለት ነው። አይደለም እንዴ ያሉ። ከዛ ይሰናከሉበትም ነበረ። ለምን ተሰናከሉበት? ስለሚያውቁት እንዴት ነው ይህንን ነገር ሊያደርግ የሚችለው ብለው ተሰናከሉበት። ከዛ ቁጥር 4 ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤተሰቡ በቀር ሳይከበር አይቀርም አላቸው። 3 ነገሮች በጸጋው ላይ ችግር ፈጥሯል። አንደኛው ነገር ምንድነው ያልኳችሁ? በተወለደበት ማህበረሰብ መካከል ነው የሄደው አገር። ከዛስ ሁለተኛ ዘመዶች፣ ሶስተኛ ቤተሰብ። 3 ነገር ተጽዕኖ አድርጎበታል። የመጣው ወደ አገሩ ነው። ከዛስ ወደ ዘመዶቹ ነው። ከዛ ሶስተኛ ወደ ምኑ ነው? ወደ ቤተሰቦቹ። እነኚህ ነገሮች ቻሌንጅ አድርገውታል። ለምን? የእግዚአብሔር ክብር እንዳይገለጥ ቻሌንጅ አድርጎታል። ከዛ ቁጥር 5 ላይ በዚያም ጥቂቶች ደዌዎች ላይ እጁን ጭኖ የተወሰነ ሰው ላይ እጁን ጫነ፣ ከመፈወስ በቀር ታምራት ሊያደርግ ምንም አልቻለም። ለምን? ስላለማመናቸው ተደነቀ። ዛሬም በጌታ በኢየሱስ ስም ለሚያምኑ ሰዎች አሜን ይሆንላቸዋል። እስኪ እጃችሁን ከፍ አድርጉና ልማድ አይደለም አምናለሁ በሉ ባካችሁ። በመለማመድ መንፈስ አልመጣም፣ በእምነት መንፈስ እመጣለሁ በሉ። በጌታ በኢየሱስ ስም ዛሬ ለሆነ ሰው አይደለም ለእያንዳንዳችሁ እግዚአብሔር ታምራት ያደርጋል። ባካችሁ እጃችሁን ከፍ አድርጉና አሜን በሉና አውጣዱ። እዚህ ጋር ሊያደርግ አልቻለም። እንዴት አምላክ ሆኖ ሊያደርግ አልቻለም? እሱ አይደለም እላው ላይ ያለው ቅባት አልተቀበሉትም። አንዳንድ ጊዜ ሰዎች የሚሉት ነገር አለ፣ እኔ ቅባቱን እንጂ እሱን አይደለም። እንዴ እሱን ካልተቀበልከው ቅባቱ እንዴት ነው የሚሰራው? ቅባቱ እሱን ተቀብሎት እሱ ላይ ከተቀመጠ መጀመሪያ ማድረግ ያለበት ሰውየውን መቀበል። ብዙ ሰዎች ሌላ ቦታ ስለ አገልጋዩ ሌላ ነገር ያወራሉ። መጥተው ጸልይልኝ ይላሉ። ቅባቱ እኮ ያውቃል። እንዴት ነው